ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ነገ ሐሙስ ነው ቀኑ። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን አዘውትረው ይጾሙ ነበር። የቻላችሁ ጾሙ፣ ያልቻላችሁ ለሌሎች በማስታወስ የምንዳው ተካፋይ ሁኑ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ቱዕረዱ ልአዕማል የውሙል ኢስነይን ወየውሙል ኸሚስ ፈኡሒቡ አን ቱዕረዱ ዐመሊ ወአነ ሷኢም። ዘወትር ሰኞና ሐሙስ ስራዎች ከአላህ ዘንድ ይቀረባሉ። እኔ ደግሞ ስራዬ ከአላህ ዘንድ ጾመኛ ሆኜ እንዲቀረብልኝ ይፈልጋለሁና ሰኞና ሐሙስን እጾማቸዋለሁ በማለት ይጾማቸው ነበር። ወቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ የምእመናን እናት የሆነችው እናታችን ዓኢሻ ደግሞ አላህ መልካም ስራዋን ይውደድላትና እንዲህ አለች። ካነ ነቢዩ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውሙል ኢስነይን ወየውሙል ኸሚስ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር አለች። ስለዚህ የቻላችሁ ጾሙ፣ ያልቻላችሁ ሌሎችን አስታውሱ። በዚሁ እግር መንገዳችን አንድ ድንጋይ ሁለት ወፍ የሚባለው ሰኞና ሐሙስን ስትጾሙ ጊዜ በእነዚህ ጊዜያቶች ሻዕባን ወር አሁን ያለንበት ወር ይህን ወር መጾም ሱና ነውና አብራችሁ ሁለቱንም በአንድ ንያ ነይታችሁ የሁለቱንም እና ማግኘት ትችላላችሁ። አንድ ጾም ነገ ሐሙስ ነው አይደለ? ሰኞና ሐሙስን ሲጾሙ የነበረው የነብዩ ሰለላሁ ዐለይሂ ወሰለም ሱና ያንን ነይታችሁ ትጾማላችሁ። በዚያው ደግሞ የሻዕባንንም ይጾሙ ነበርና ነብዩ ሰለላሁ ዐለይሂ ወሰለም አብራችሁ የሻዕባንንም ነይታችሁ በሁለቱም ማግኘት ትችላላችሁ ማለት ነው። ሰላም